እህቴን ጅኖች ቀሙብኝ አስመልሶልኝ ከዱባይ። ይህ የቀልብ ዶክተር ድምጽ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱም ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁ? በያላችሁበት የአላህ እዝነት ጥበቃው ኃይላችሁ ያልኩኝ ዘወትር ቅዳሜና እሁድ ወደ እናንተ እንደተለመደው ይዘንላችሁ የምንቀርበው በቀልብ ዶክተር ኡስታዞች ሰበብ ታክመው ከዳኑ ከእህት ከወንድሞቻችን እውነተኛ አሳዛኝ ታሪኮች መካከል የእህታችንን እንግዲህ እህቴን ጅኖች ቀሙብኝ በሚል ርዕስ የመጨረሻ ክፍል ይዤላችሁ ቀርብ ያለው ክፍል 6ቱን እስከ ፍጻሜው እንድትቆዩኝ በአክብሮት በትህትና ጠይቃለሁኝ። እኛ ጋር ብቻ እንዲቀር አንፍቀድ። በጣም ብዙ ትምህርት ያለው ታሪክ ነው። ሀቂቃ በጣም የሚያሳዝንም ነው። ኢንሻአላህ ሼር አድርጉ፣ ላይክ ኮሜንት በማድረግ እገዛችሁን እንሻለን። አዳዲስ ቤተሰቦችም ካላችሁ እንኳን ደህና መጣችሁ። ቻናሉን ሰብስክራይብ በማድረግ የደወል ምልክቷን አንድ ጊዜ ብቻ በመጫን ቤተሰባችን ሁኑ። የሚለቀቁ ቪዲዮዎች ቶሎ ወደ እናንተ እንዲደርሷችሁ ይሆናል ማለት ነው። ኢንሻአላህ በሲህር በጅን በአይንና ጥቃትም ሲደርስባችሁ ደግሞ አላህም ካለ በእስላማዊ እውቀት ብቁ የሆኑ የሩቂያ ዶክተሮች፣ ዓለማዊ ሜዲካል ዶክተሮች፣ የሳይካትሪስት ዶክተሮች፣ የሐዲስ ምሩቆችን፣ የሸሪዓ ምሩቆችን ወደምታገኙበት የቀልብ ዶክተር የቴሌግራም ቻናል ላይ በማምራት ኡስታዞችን በማማከር ሕክምና ማግኘት ትችላላችሁ። ወደ ዛሬ ታሪክ እናምራ። እህቴን ጅኖች ቀሙብኝ አስመልሱልኝ ከዱባይ ክፍል 6። በዚህ መሃል ገና ሕክምና በጀመርኩኝ በሳምንቱ ደውላልኝ የማታውቀው እህቴ ደወለችልኝና በህልሜ ሳር ስታበይኝ አየሁኝ። በህልሜ ሆዴን ቀደሽ ጨርቅ ስትከችብኝ አየሁኝ። በህልሜ ስታርጅኝ አየሁኝ ትለኝ ጀመር። እኔ በህልሜ ምንም የማየው ነገር የለም። እህቴ ግን ብዙ የማይገቡ ህልሞችን ስታይ ስትታመም ጊዜ ለምን የቀልብ ዶክተር ሕክምና አትጀምሪም አልኳት። ባልሳሳት ኡስታዜ አፌን በዘጋሁትስ? ዝም ባልኩስ ኑሮ? እንደዛ የምሳሳላት እህቴ ብዙ ዋጋ አስከፈለችኝ። በጣም ተቆጣች። እገልሻለሁ፣ አይንሽን ማየት አልፈልግም። አንቺ በደላላ አስደፈረሽኝ ነበር። አንቺ ወደዚህ ቦታ መርተሽኝ ነበር። አሁን ጭራሽ ደግሞ ሌላ ነገር ልታደርግብኝ ነው ብላ ጀመረችኝ። ባስረዳት ባሳያት ሐቁን ለውጤንም ባመላክታት ወላሂ እዚህ ሳውዲ ያሉ ጀማዎችን ባስተዋውቃትም ጭምር በፍጹም አለችኝ። ለናንተ ያላት ጥላቻ የሰላም አይመስለኝም። አንድ ነገር ተፈጠረ ከተባለ እነርሱ ናቸው ብላ ነገሮችን በእናንተ ማሳበብ ጀመረች። አውቃለሁ ጥፋቱ የኔ ነው፣ ግን እህቴን ነጠቁብኝ። ምን ሆኜ ነው ለሷሂርና ለጅን እህቴን አሳልፌ ሰጠሁት? እህቴ ጉዳይ ኡስታዜ አደራ ብላችሁም ሞከርን፣ ግን አልተሳካም። አላህም ይድረስላት ከማለት ውጪ ምንም መፍትሄ ሳጣ ጊዜ አንድ ልጅ አለ እርሱ ቁርአን ይቅራላት ብለው ጓደኞቼ እርሱን ይዘንላት መጣን።
ኡስታዜ ወላሂ እጇን በወፍራም ገመድ አስረው ነበረ። በጠሰችው። ልትገለንም ደረሰች። እየጮህን ሲፈሩን እያልን አመለጠን። ፖሊስ ሳይቀር በቦታው መጣ። እርሷ አሰሯት። እኛ አምልጠን ስለነበር ከፖሊስ ጣቢያ እያንዳንዱ ሀበሻ እየተከነሰለ ወደ ሀገሩ ሲመለስ እርሷን እንዴት ብለው እንደለቀቋት አላህ ነው የሚያውቀው። ለቀዋት ደወለችልኝ። ውስጤ ፍርሃት ገባው። እያንዳንዱ ምድረ የሷሂር አሸርጋጅ የነበረ የእናንተ ጠላት የነበሩ ሂጃዛ ቤት የሞሉ ኸልቆች ሳይቀሩ በፍርሃት እናንተ ጋር ሕክምና ጀምረው ምን ሆነን ነው እስከዛሬ እያሉ ሁሉም በኢማን ብርትት ባሉበት ጊዜ እህቴ እብደት ለነሱ የለውጥ ሰበብ ቢሆንም እህቴ ግን የቀልብ ዶክተር ከተነሳ ብቻ ይለውጣታል። ወላሂ ከሷ ጋር ስንገናኝ ስልክ እለውጣለሁ። ስልኬን እንደ ጅብ እየሆነች ትፈትሻለች። ከእናንተ ጋር ከተጻጻፍኩኝ ትገለኛለች ብል አይገልጸውም። ካልተጻጻፍኩ ግን ሰላም እንሆናለን። የብዙ የልጅነት ወጎችን አስታወስም። አንዳንዴ እንደውም እህቴ በረሃ ውስጥ ጥያት መጥቼ ይሁን እንዴ እላለሁ። በዚህ አጋጣሚ የኔ ሰዎች ዱባይ ለመኖር ሲሄዱ እባክሽ ተከትለሽኝ ነይ እዚህ ይቀልሻል ስላት በጣም ነው የምትረግመኝ፣ በጣም ነው የምትጠላኝ። ብትገለኝ ደስ ይላታል። ስለኔ ምንም ነገር መስማትም አልትፈልግም። ስደውልላት አሁንም ድረስ ትረግመኛለች። ኡስታዜ እናንተን አደከምኳችሁ፣ ግን ደግሞ አሁንም ስለዚህ ነገር የሚያውቁ ሰዎች እውነት እህቴ ናት አይደለችም የሚያውቁ ሰዎች ካሉ ጠይቁልኝ። እውነት እህቴን እዛ ገላብኝ እርሷን ጅና አድርጋ ላከችብኝ ወይ ብዬ አለቅሳለሁ። ወደ ቤተሰብ ደውዪ ስላት የት ለምን እያለች ታደርቀኛለች። ከጤናዋ አይደለችም። አንድ ጊዜ እናንተ እንዳላችሁት ለመለየት ያህል ይህንን አድርጌ ብላችሁኝ ከጎኗ ሆኜ አያተል ኩርሲ ስቀራ እንዴት እንዳወቀች አላውቅም። ዙራ ጉሮሮዬን አንቃ አንጠለጠለችኝ። ጉልበቷ ማንም የማይችለው ነው። በዚህ ጊዜ ከሞት ነው አላህ ያተረፈኝ። ያንን ለምን እንዳዘዛችሁኝ አላውቅም፣ አልነገራችሁኝምም። በተቻለሽ መጠን ከእህትሽ ርቀሽ እርዳታን አድርጊላ ብቻ ነው ያላችሁኝ። ኡስታዜ እባካችሁ እህቴን ጅኖች ቀሙብኝ። ኡስታዜ እባካችሁን እህቴን ጅኖች ቀሙብኝ፣ አስመልሱልኝ። እኔ ኡስታዝ ከዛ ምክራችሁ በኋላ ድኛለሁ፣ አልሐምዱሊላህ። አሁን እዚህ ሆኜ ባወራ ለሰው የማይገቡ ነገሮች ካፌ ከመቀመጫዬ ወጥተዋል። ፊቴም ልክ አይደለም። አይኔ አካባቢ ትንሽ ተጣሟል። ይህ ሁሉ ጅን ከኔ ሲለቅ ኢፍሪት ስለነበረ በስቃይ ስለለቀቀኝ የሚመጣ ሳይድ ኢፌክት መሆኑን አስተምራችሁኛል። ይሁንና አሁን አልሐምዱሊላህ ጤናማ ኑሮን እየኖርኩኝ ነው። አልሐምዱሊላህ ትዳርም ልመሰርት ነው። ግን እህቴ የለችም ከጎኔ። እባካችሁ ልል እፈልጋለሁ ለሚመጡ በስደት ለሚመጡ እህቶቼ፣ በህገ ወጥ ለምትመጡ እህቶቼ ከእንግዲህ አይነት ህይወት ተላቀቁ። በተለይ ታሪኩን እንደዚህ አድርጎ የሚነግራችሁ ደላላ ካገኛችሁ፣ እንደኔ አይነቱን ካገኛችሁ በፍጥነት ከሱ ራቁ። እህቴን ቀምተውብኛል። እህቴን አጥቻታለሁ። እባካችሁ ኡስታዜ ለዋላችሁልኝ ውለታ፣ በአጠቃላይ የቀልብ ዶክተር ለዋለልኝ ውለታዎች ሁሉ
ከልቤ አመሰግናችኋለሁ። አላህዬ በእጥፉ ይመንዳችሁ። እኔ ባለፍኩበት ስቃይ አትለፉ። ቢስሚላህ። የአላህ የእህታችን ታሪክ በጣም ልብን ይነካል ወላሂ። እና ኢንሻአላህ አላህዬ ይመልስላት ወደ አቅሏ። በጣም ልብ የሚነካ ነው። ኢንሻአላህ ብዙ ትምህርቶች እንዳገኛችሁበት ተስፋ አረጋለሁ። በሌላ ታሪክ እስከንገናኝ ወሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።